ሰላም ቅዱሳን እንደምን ሰነበታችሁ ጌታ ጸጋና ሰላም ይብዛላችሁ ይህ የእውነት አምድ ዩቲዩብ ቻናል ነው መንፈሳዊ ነገሮችን የምናስተላልፍበት ቻናል ነው ዛሬ ደግሞ የትንሳኤ መታሰቢያ ዝግጅትን ምክንያት በማድረግ ከወንድማችን ኤርሚያስ ጋር አንዳንድ ጥያቄዎችን እየተጠያየቅን በእግዚአብሔር ቃል ያለውን ትምህርት እየተማማረን እንቀጥላለን አብራችሁን ቆዩ እሺ ወንድም ኤርሚያስ እንዴት ነህ ሰላም ነህ ወይ እግዚአብሔር ይመስገን እንኳን ደህና መጣሽ እሺ አመሰግናለሁ እንግዲህ ከትንሳኤ ጋር ተያይዞ አንዳንድ ጥያቄዎችን እጠይቃለሁ አንተም ደግሞ በእግዚአብሔር ቃል መሰረት ተገለጻ ታደርግልናለህ እሺ እንግዲህ የትንሳኤ መታሰቢያ ዝግጅት በብዙ ክርስቲያኖች ታስቦ የሚውል ነውና ከዚህ አንፃር የትንሳኤ መታሰቢያ በዓል ክርስቲያኑ ያለው አመለካከትና መጽሐፍ ቅዱስ ደግሞ ምን ይላል የሚለውን ነገር ትንሽ ብታብራራለን በጣም ወሳኝ ጥያቄ ነው የጠየቅሽኝ መጽሐፍ ቅዱስ በተለይ አዲስ ኪዳን መጽሐፍት ትኩረት የሚሰጡት ነጥብ ቢኖር የጌታችን ኢየሱስ ትንሳኤ ነው ለምሳሌ ልደቱን በተመለከተ ሁለት ወንጌላት ናቸው በቅደም ተከተል የሚዘግቡ ተአምራትን በተመለከተ የመረጡትን ተአምራት ነው የዘገቡልን ትምህርቶቹንም በተመለከተ የመረጡትን ትምህርት ነው የዘገቡልን ኢየሱስ የክብር ጌታ ከላይ ከአባቱ ወደ ምድር የመጣበትና የእግዚአብሔር ልብ ያለበት ወይም ነፍሱን ለብዙዎች ቤዛ ሊሰጥ መጣ የሚለው እውነት የወንጌላት የትኩረት ማዕከል ሆኖ ነው የምናገኘው በእግዚአብሔር ቃል ጥናታችን ውስጥ ምክንያቱም ሞቱን በተመለከተ አራቱም ወንጌላት ትንሳኤውን በተመለከተ እንዲሁ አራቱም ወንጌላት በጣም ባስደናቂ ሁኔታ ስፍራ ሰጥተውት በእኩል መጠን ሲዘግቡት እንመለከታለን ለምን መንፈስ ቅዱስ ለምንድነው ሞቱና ትንሳኤው ላይ ትኩረት ያደረገው ምክንያቱም የመዳናችንና የመጽደቃችን እውነት ያለው እዛ ጋር ስለሆነ ስለዚህ ትንሳኤውን በተመለከተ መጽሐፍ ቅዱስ ምን ይላል እንግዲህ አራቱም ወንጌላት የመጨረሻ ምዕራፎቻቸውን የሰጡት ለዚህ ለትንሳኤው ምሳሌ የማቴዎስ ወንጌል ምዕራፍ 28 ብንሄድ የማርቆስ ወንጌል ምዕራፍ 16 ብንሄድ የሉቃስ ወንጌል ምዕራፍ 24 ብንሄድ የዮሐንስ ወንጌል ምዕራፍ 20 እና 21 ላይ ብንመለከት ሙሉ የትንሳኤውን ዘገባ እናገኛለን ይሄን ብቻ አይደለም ኢየሱስ አርብ ቀን የሆነበትን መከራ እናስታውሳለን ፊቱ የሾህ አክሊል በመድፋቱ ምክንያት ደም እንደ ውሃ በላዩ ላይ ሲፈስ ነበር አይኖቹ በሚመቱት ጥፊና በሚያሳርፉበት ቦክስ ምክንያት በልዞ ነበር ተፍተውበት አዋርደውት የጀርባው ላይ ገላ ሙሉ ለሙሉ እስኪነሳ አጥንቶቹ እስኪታዩ ድረስ የገረፉት ነው ጌታ ኢየሱስ ተገርፏል ተሰቅሏል መከራውን ተቀብሏል ይሄ ጌታችን ምንም እንኳን ሰዎች ባያከብሩትም ምድር በእንዲህ አይነት ሁኔታ በታገለው እርሱ ግን ጌታ እንደሆነ መጽሐፍ ይነግረናል በምን በትንሳኤው ጌታ መሆኑ ንጉስ መሆኑ ክርስቶስ መሆኑ አዳኝ መሆኑን የጸደቅንበት መሆኑን ይናገራል ማለት ነው እና የአዲስ ኪዳን መጽሐፍት እርሱ ጌታ ኢየሱስ የሞተው የክብር ጌታ እንደሆነ ያለ የሚኖር የሚታመን መሆኑ አምልኮት ስግደት ዝማሬ ውዳሴ የሚቀበል መሆኑ ሞቶ የቀረ ከአፈር በታች የቀረ ሲኦል ይዞ ያስቀረው ሳይሆን ሞትን ድል ያደረገ በክብር የተነሳ በአባቱ ቀኝ ያለ መሆኑንም ጭምር እንድናውቅ የእግዚአብሔር ቃል የትኩረት ነጥብ ነው ለምሳሌ ብንመለከት የጳውሎስ መልእክታቱን ሁሉ ብናይ አየሽ በሞተው ብቻ ሳይሆን በተነሳው እንድናምን ይነግረናል አይደል የሞተው ይልቁንም የተነሳው ይያለ ይነግረናል እንድናም እሱም ብቻ አይደለም ጴጥሮስ ዮሐንስ እንዲሁም ደግሞ ያዕቆብና ይሁዳም በጻፏቸው መልእክቶች ውስጥ ኢየሱስ የሞተ ብቻ ሳይሆን የተነሳና በክብር ያለ መሆኑን ይነግሩናል የዮሐንስ ራእይን መጽሐፍ በመንመለከትበት ጊዜም ምንድነው የሚለን ሞቼ ነበርኩ ከዘላለም እስከ ዘላለም ሕያው ነኝ የሲኦልና የገነት መክፈቻ ቁልፍ በእጄ ነው ያለውን ጌታ ይነግረናል የሐዋርያት ሥራ መጽሐፍን ካየነው በክብር ከሙታን የተነሳው ጌታ ኢየሱስ እንዴት እንደሚታመንበትና ኃጢያተኞቹን ሁሉ የሚያድን መድኃኒት ሆኖ በይፋ እንደተሰበከ ምክንያቱም መጽሐፍ በስሙ ንስሐና የኃጢያት ስርየት ይሰበካል ስላለን በስሙ ንስሐና የኃጢያት ስርየት የሚሰበክለትን ኢየሱስን ነው የሚነግሩን መጽሐፍቶቹ በሙሉ ብናይ ማለት ስለዚህ ትንሳኤ የኢየሱስ ክርስቶስ ትንሳኤ የእምነት ማዕከል ነው የክርስትና መሰረት ነው
ያለ ትንሣኤ ክርስትናን ማሰብ አንችልም። ያለ ትንሣኤ ጽድቅን ማሰብ አንችልም። ያለ ትንሣኤ የእግዚአብሔር ልጅ ለመሆን አንችልም። ስለዚህ የሞተው ኢየሱስ በክብር መነሳቱን በክብር የተነሳው ኢየሱስ ማረጉን በአባቱ ቀኝ ያለ መሆኑን በእርሱ የሚያምን የዘላለም ሕይወት እንደሚኖረው ይሄ የአዲስ ኪዳን 27ቱ መጽሐፍ የትኩረት ማዕከልና የእምነት ማረጋገጫ ሆኖ ነው የምናገኘው። ይሄ ከሆነ ትንሣኤ ቀን አይደለም ማለት ነው። ትንሣኤ በዓል አይደለም ማለት ነው። የተለየ ቀን ሰተን በዚህ ቀን የኢየሱስ መታሰቢያ የትንሣኤ መታሰቢያ የሚለው በጊዜ ሂደት የሃይማኖት ቤት የፈጠረው ትምህርት እንጂ መጽሐፍ ቅዱሳዊ ግራውንድ የለውም እና የቤተ እምነቶች የክርስቶስን ትንሣኤ እንደ እንትን ሲያከብሩ ትመለከቻለሽ። አማኞች ደግሞ ነጭ በመልበስ ጉዝጓዝ በመጎዝገዝ እንደኛ ሀገር ባህል ደግሞ ቡና በማፍላት ወዘተ ያከብራሉ። እኔ ይሄ ኃጢያት ነው ይሄንን የሚያደርግ ሲኦል ይገባል ማለት አይደለም፣ ግን እንትኑ እንዳይረሳ ዋናው ኢየሱስ የተነሳበት ዓላማና ትንሣኤው የዓመት መታሰቢያ ብቻ ሆኖ እንዳይቀር ትኩረት ለመስጠት ያህል ነው። እሺ እንግዲህ ወደ ሌላ ጥያቄ ከማለፌ በፊት አንድ በደንብ ግልጽ አድርገን አጥርተን እንድናልፍ የምፈልገው ነገር እንደኛ ሀገር ስናስብ ትንሣኤን እንደ በዓል አድርገን በአመት አንዴ ትኩረት ሰተነው አንተ ቅድም እያልከው ነበር ቡና ፍልተን ቄጤማ ጎዝጉዘን ምናምን በአመት አንዴ ነው ፎከስ አድርገን ምናከብረውና ይሄ ነገር በዓል ነው ወይ በአመት አንዴ መታሰብ ያለበት ነገር ነው ወይስ የዳንበት እውነት ነው የቤተ ክርስቲያን መሰረት ነው ብለን በየለቱ ማሰብ ያለብን ነገር ነው? እስኪ እዚህ ላይ በደንብ አጥርተን ብናልፍ ብዬ ነው። እንግዲህ በጣም ወሳኝ ጥያቄ ነው ያነሳሽው። እኛ ክርስትናችን በሐዋርያትና በነቢያት መሰረት ላይ ነው። የክርስትና መሰረቱ የሐዋርያት ትምህርት ነው። ክርስቲያኖች ራሳቸው በሐዋርያት ትምህርት ይተጉ ነበር ነው የሚለን መጽሐፍ። ያን ብቻ ሳይሆን ቀድሞ በሐዋርያቶቻቸው የተነገረውን ቃል አስቡ ይለናል ይሁዳ። ስለዚህ አሁን ሪፈር የምናደርገው የሆነ ዘመን ላይ ሄደን የሆኑ ሰዎች እንዲህ ያደርጉ ነበር የሚለውን ከማየታችን በፊት መሰረት ከሆነን መጽሐፍ ቅዱስ መቼም የምንመራበት የእምነት የትምህርት የአካሄድ የሥርዓት መሰረታችን መጽሐፍ ቅዱስ ነው የምንል ከሆነ እንግዲህ ወደ ሐዋርያት ሥራ መጽሐፍ መመለስ ይኖርብናል። እንግዲህ የሐዋርያት ሥራ መጽሐፍ ከ30 ዓመት በላይ የሸፈነ መጽሐፍ ነው። ሐዋርያት በተንቀሳቀሱበት ሁሉ ስፍራ የኢየሱስ የትንሣኤ መታሰቢያ በዓል ብለው ሲያከብሩ ተመልክተሽ ታውቂያለሽ? አንብበን እናውቃለን? የለም። የኢየሱስ የትንሣኤ መታሰቢያ የሚል መጽሐፍ ቅዱስ ላይ አናገኝም። እሺ ተይው የሐዋርያት ሥራ ጳውሎስ ደብዳቤዎች ጽፏል። በጳውሎስ ደብዳቤዎች ውስጥ ለግለሰቦችም ለአጥቢያ ጉባኤም ወይም ለማህበረሰብ ጽፏል። ለአጥቢያ ጉባኤ እንደ ቆሮንቶስ እንደ ቆላሲስ፣ ለማህበረሰብ ወይም ለክፍለ ሀገራት ለሚባሉ ለነ ገላትያ ደብዳቤ ጽፏል። ለግለሰቦች ለነ ጢሞቴዎስ ለነ ቲቶ በዚህ ሁሉ አደራችሁን የኢየሱስን ትንሣኤ እንዳትረሱ የሚል ጽፏል? የለም። እና እንደዚያ ከሆነ ምን አመጣው ካልሽ ይሄንን የትንሣኤ በዓል በልዩ ሁኔታ የማክበር ልምድ ከቤተ ክርስቲያን ውድቀት ጋር ተያይዞ የመጣ እንደሆነ ግልጽ ነው። ቤተ ክርስቲያን ከዓለም የኮረጀችው አንዱ ተግባሯ ነው። ለምን? ለምሳሌ በጥንት ዘመን ነገስታት የተወለዱበትን በዓል ያከብራሉ፣ የተቀቡበትን የነገሱበትን በዓል ያከብራሉ ነገስታት። ስለዚህ ክርስቲያኖች ተሰበሰቡና የኛስ ጌታ ከማን ያንሳል አሉ። ስለዚህ እናክብርለት ልደቱን፣ እናክብርለት ትንሣኤውን፣ እናክብርለት ስቅለቱን ወደሚል ወደ ቀን መታሰቢያ ወደ ቀን ነገር መጣ። ይሄ የታወቀ ነገር ነው። ትንሣኤ ኢየሱስ ራሱ ነው። ኢየሱስ ራሱን ምን አለ? እኔ ትንሣኤና ሕይወት ነኝ፣ የሚያምንብኝ ቢኖር በሕይወት ይኖራል ሞትን አያይም፣ ወይም ቢሞት እንኳን ያስነሳዋል። ስለዚህ ትንሣኤ ራሱ ክርስቶስ ነው እንጂ ትንሣኤ ቀን አይደለም። ይሁን እንጂ የኛ ሀገር ጾም ይታወቃል። መጠጥ ቤት ክፍት ሆኖ ስጋ ቤት የሚዘጋበት ሰው ወተት የማይጠጣበት ይሁን እንጂ እንደፈለገ ድራፍቱንና ዋይኑን አልኮሉን እንደፈለገ የሚጋትበት ነው የጾም ወቅት። ስለዚህ በዚያ የትንሣኤ ቀን ያለውም የሌለው ምን ያደርጋል? በቃ በጉን ያርዳል፣ ዶሮውን ያርዳል፣ ሸብረብ ነው፣ ነጩን ይለብሳል። በእንደዚህ አይነት ሁኔታ በዓሉ ማለት ቀኑ በዓል ሆኖ ያልፋል። የመብላትና የመጠጣት ቀን ሆኖ ያልፋል። ስለዚህ ወደ ትክክለኛ ወደ ክርስቶስ ማንነት ሰዎች አይረዱ። ትንሣኤ ምክንያት ሆኖ ኮንሰርቶች ይዘጋጃሉ። ትንሣኤ ምክንያት ሆኖ በቃ በማህበር የሚነገድባቸው ነገሮች ይዘጋጃሉ። የትንሣኤ ባዛር ምናምን ማለት ነው። በቃ ትንሣኤ ምክንያት ሆኖ ሰዎች በቃ ወደ ሱቅ ወደ ልብስ መሸመቻ
ሱቅ በመሄድ ወይም ወደ ሆነ እቃዎች ይለውጣሉ ሶፋ የሶፋ ጨርቅ በቃ እንደዚህ ያለ ነገር ይሆናል ትንሳኤ ትክክለኛውን ነገር ረስቷል በቃ የራሳችን የሃይማኖትም የእግዚአብሔርን ቃል አስተማሪዎችም ነገሩን ማህበረሰብ ከማስደሰት አንፃር ይዘነዋል ሰዎች እንዲደሰቱ እንዳይኮርፉ ሰዎች ቅር እንዳይላቸው ከለመዱት ነገር እንዳይወጡ ሰዎች ቅር እንዳይላቸው በቃ የለመደውን ትውፊትና ባህል ይጠብቅ በቃ ግድ የለም በሚል እኛም ኮንሰርን እናደርገው ነገሩን ቦልድሊም አናስተምረው ይሄንን ነገር በዚህ አይነት ሁኔታ ቀጥሏል እንግዲህ መቼ እንደሚቆም አላውቅምና ትንሳኤ ግን ቀና አይደለም ትንሳኤ ህይወት ነው ልብ በይ መጽደቃችን የእግዚአብሔር መሆናችን የዘላለም ህይወት ማግኘታችን በአብ መታወቃችን ስማችን በህይወት መዝገብ መጻፉ የሚታሰበው ትንሳኤን ስናስብ ነው ሚለውን በደንብ አጠንክረን በትልቁ አእምሮአችን ላይ መጻፍ አለብን ብዬ ነው ማስበው እሺ እንግዲህ ወንድሜ እድሜ ጸጋ ይብዛልን ሰዎች ከዚህ ብዙ ነገር እንደሚማሩ ተስፋ አደርጋለሁ ትንሳኤ በአመት አንዴ የምናስበው ነገር እንዳልሆነ ህይወታችን የክርስትናችን መሰረት እንደሆነ በቃ በዴይሊ በህይወታችን በየቀን ምንልሳችን እያሰብነው ሐሴት ምናደርግበት ነገር እንደሆነ ከዚህ ቃለም ጥይቅ በኋላ ክርስቲያኖች በደንብ ኮንሰርን ያደርጉታል ብዬ ተስፋ አደርጋለሁ ጸጋ ይብዛልን ሌላው ወደ ሁለተኛ ጥያቄ ሳልፍ ከትንሳኤ ጋር ተያይዞ እግዚአብሔር አብ ወልድን ከሞት አስነሳው ይለናልና የእግዚአብሔር ቃል ይሄን ሲል ምን ለማለት ነው በደንብ እስኪ ገለጻ ብታደርግልን ስለዚህ ነገር በጣም አሁንም እግዚአብሔር ይባርክሽ ቆንጆ ጥያቄ ነው አንድ መረዳት ያለብን ነገር አለ ክርስትና በአንድ አምላክ ማመን ነው አንድ አምላክ ራሱን በሶስት አካላት ገልጧል ያም አብ ወልድ መንፈስ ቅዱስ ብለን እናምናለን ስለዚህ ኢየሱስ ክርስቶስ አምላክ ነው ማለትም ዓለማትን የፈጠረ ነው ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ተብሎለታል ያም ብቻ ሳይሆን ቆላስይስ ምዕራፍ 1 ቁጥር 15 ላይ እሱ የማይታይ አምላክ ምሳሌ ነው የሚታዩት ዙፋናት ጌትነት አለቅነት ሁሉ በእርሱ ምን ሆነዋል ተፈጥረዋል እርሱ ከፍጥረት በፊት ምንድነው በኩር ነው ብሎናል እግዚአብሔር ቃል ያም ብቻ አይደለም እርሱ ለዘላለም የተባረከ አምላክ ነው ብሎናል እግዚአብሔር ቃል ያም ብቻ አይደለም አምላክ ሆይ ዙፋን ከዘላለም ነው ምድርን መሰረት ሰማዮች የእጆች ስራዎች ናቸው ሁሉ ይጠፋሉ እንደ መጎናጸፊያ ተጠቀለላቸዋል ይለወጡማል አንተ ግን ያው አንተና አመቶች ከቶ አያልቁም ተብሎለታል ጌታ ኢየሱስ ስለዚህ ኢየሱስ ክርስቶስ አምላክ ነው ልብ በይ አምላክ መሆኑን ለምንድነው ትኩረት የምሰጠው ወደ ኋላ ላይ በመንመጣበት ነገር ውስጥ ያለውን መልስ ለመመለስ መጀመሪያ ይሄንን መደላደል መስራት ስለፈለኩኝ ኢየሱስ ክርስቶስ አምላክ ነው ራሱ በራእይ ዮሐንስ መጽሐፍ ላይ ምን ብሎናል አልፋና ኦሜጋ እኔ ነኝ ብሎናል ስለዚህ እሱ አልፋ ኦሜጋ ነው ማለት እግዚአብሔር ነው ማለት አምላክ ነው ነገር ግን ይሄ ቃል የእግዚአብሔር ልጅ በተለየ አካሉ ስጋ ለብሷል ወይም ሰው ሆኗል ከመላእክት እንኳን በጥቂት አንሷል ተብሎለታል ልብ በይ ጌታችን ኢየሱስ ክርስቶስ መላእክት አልሞቱም እሱ ግን ሞቷል አብ አልሞተም እሱ ግን ምን ሆኗል ሞቷል እኔ ከአብ አንሳለሁ አብ ከኔ ይበልጣል ሲል እንመለከታለን የእግዚአብሔር ቃል ውስጥ አሁን ልብ በይ በነገረ ደህንነት ስራ ውስጥ የሶስቱ አካላት ድርሻ መኖሩን ማመን አለብን አብ ልጁን ላከልን ልጁ ስለኛ ሞተልን መንፈስ ቅዱስ ደህንነትን አተመልን ስለዚህ ልጁ ኢየሱስ ክርስቶስ ሞተ አብ በደዌ ያደቀው ዘንድ ፈቀደ ልጁ ኢየሱስ ሞተ ሲሞት ምንን አምላክነቱን አልተጠቀመም ምክንያቱም ፊልጵስዩስ ምዕራፍ 2 ላይ ምንድነው የሚለው ፊልጵስዩስ ምዕራፍ 2 ላይ እንደሚል ቃል አለ አይደል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከለን መቀማት እንደሚገባ ነገር አልቆጠረው ይልና ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞት ያውም ለመስቀል ሞት የታዘዘ ሆነ ስለዚህ ሞት ላይ ወይም በስጋ በተገለጠበት ወራት ራሱን በተመለከተ መለኮታዊ ማንነቱን ሲጠቀም አናየው ፍጹም ሰው ነው የሆነው ራሱን አዋርዶ ባዶ ሆኖ አምላክነትን መቀማት እንደሚገባ ነገር አልቆጠረው ነገር ግን በፈቃዱ ራሱን ምን አደረገ ባዶ አደረገ ታስታውሽ እንደሆነ ጌቴሴማኒ ላይ ምን አለ ኢየሱስ ይህች ጽዋ ከኔ ተለፋለና ያንተ ፈቃድ ይሁን ነው ስለዚህ ራሱን ለማን ፈቃድ አሳልፎ ሰጥቷል ለአባቱ ፈቃድ አሳልፎ ሰጥቷል አሁን መስቀል ላይ በሚሞትበት ጊዜ ጴጥሮስ አንድ ያለንን ነገር ማስታወስ አለበት
ማስታወስ አለብን። ምንድነው የሚለን? አንደኛ ጴጥሮስ ምዕራፍ 2 ላይ እንደዚህ አለ። ቁጥር 21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌውን ትቶላችሁ ስለናንተ መከራ ተቀብሏል አለ። እርሱም አለ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራ ሲቀበል አልዛተም። ነገር ግን በጽድቅ ምን ለሚለው ለሚፈርደው ራሱን አሳልፎ ሰጠ ይላል። አያችሁ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ ኃጢአታችንን በእንጨት ላይ ምን አለው ተሸከመ። ስለዚህ ምን ሆነ ሲሞት ኢየሱስ ሁሉን መፍረድ ለሚችል ለአባቱ አሳልፎ ሰጠ። ፍርድን አሳልፎ ሰጥቶ ያለ ፍርድ ኢየሱስ ሞተ። ለበበይ ኢየሱስ ኃጢአታችንን በእንጨት ላይ ተሸክሞት ሞተ። እሱ ኃጢአትን አላደረገም፣ ኃጢአትን አያውቅም፣ ኃጢአትን አልሰራም ተብሎለታል። አልተናገረም። ለምሳሌ መጽሐፍ ቅዱስ ኃጢአት አያውቅም ይላል በእውቀት ደረጃ፣ አልሰራም በድርጊት፣ አልተናገረም በአንደበቱ። ስለዚህ ንጹህ የእግዚአብሔር በግ ነው። ንጹህ ደግሞ መሞት የለበትም። ልብ በይ። ምክንያቱም ሞት የምን ውጤት ነው? የኃጢአት ውጤት ነው። ሞት የኃጢአት ውጤት ነው። ኃጢአተኛ ነው መሞት የሚችለው። እሱ ግን ጻድቅ ነው። ስለዚህ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ምን ሆነ? ይሄ መለኮታዊ አሰራር ነው። እግዚአብሔር የሁላችንን በደል በርሱ ላይ አኖረው። ኢየሱስ ስለሰራው ኃጢአት አልሞተም። ኃጢአት ነው የሆነው በመስቀል ላይ፣ ወይም የኛን ኃጢአት ነው በእንጨት ላይ ተሸከመ። አሁን እግዚአብሔር በችሎት ተሰየመ ብለን እናስብ። ምክንያቱም ለሚፈርደው አሳልፎ ሰጠ ስለሚለን፣ ወይም በሮሜ ምዕራፍ 1 መሰረት ደግሞ እንዴት በጽድቅ በኃይል እግዚአብሔር ልጅ ሆኖ እንደተገለጠ ሲነግረን እንደዚህ ይለናል። ልብ በይ። ሮሜ ምዕራፍ 1 ከቁጥር 3 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ይለናል። እንደ ቅድስና መንፈስ ኢየሱስ የቅድስና መንፈስ አለ ማለት ቅዱስ ነው። ኢየሱስ ራሱን በጽድቅ ለሚፈርደው አሳልፎ ሰጥቷል ኢየሱስ። ስለዚህ አብ በችሎት ተቀምጦ ሲያየው የሞተው ማን ነው? ንጹህ ነው። ሞቴ ማይገባው ነው የሞተው። ሰይጣን ሊያስገድለው አይገባም ነበር ማለት ነው። ራሳቸው አይሁድ ሊሰቅሉት አይገባም ማለት ነው። እግዚአብሔር ግን ምን አደረገ? የሁላችንንም በደል በርሱ ላይ አኑሮታል። ሊሞት ማይገባው ነው የሞተው። ስለዚህ ምን አለን መጽሐፍ? ጻድቁን ከመቃብር አስነሳው። ሞት ይዘው ዘንድ አይችልም። ይሄ ቅዱስ ስለሆነ ሲታይ ቅዱስ ነው። ሞት በምን ለምን ገደልከው ነው ሞት የሚባለው? ለምን ገደልከው? ጻድቅ ነው። እንዴት ሆኖ ሊሞት ይችላል? ይሄ እግዚአብሔር ልጅ ቅዱስ ነው፣ ኃጢአት የለበትም። ምክንያቱም ሞት ሁሉ ጊዜ ውጤት ነው። አየች ምኞት ትጸንስና ማንን ትወልዳለች? ኃጢአትን። ኃጢአት አድጋ ማንን ታመጣለች? ሞትን። ኢየሱስ አልተመኘም፣ ኃጢአትም አላደረገም። ሞት አይገባውም። ስለዚህ ተወሰነ ምን እንዲሆን? እንዲወጣ እንደ ቅድስና መንፈስ በኃይል እግዚአብሔር ልጅ ሆኖ እንዲገለጥ ተወሰነ። ስለዚህ ከሙታን ተነሳ ኢየሱስ እንላለን። አሁን ይሄንን ሲነግረን የእግዚአብሔር ቃል በተለይ የሐዋርያት ሥራ ምዕራፍ 2 እና ተነስቷል የተባለባቸው ሁሉ ክፍሎች የተወሰኑትን ለማንበብ ለማየት ብንሞክር እንደዚህ ይለናል የእግዚአብሔር ቃል። ቁጥር 24 ላይ የሐዋርያት ሥራ ምዕራፍ 2:24 እንደዚህ ይላል። ከከፍ ብዬ ባነበው የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራት፣ በድንቆች በተአምራት ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። እርሱም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች ሰቅላችሁ ገደላችሁት አለና እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ለምን? ሞት ይዘው ዘንድ አልቻለምና። ዳዊት ምን ብሏል? ጌታውን ሁል ጊዜ በፊቴ አየዋለሁ እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ፣ ሥጋዬ ደግሞ በተስፋ ያድራል። ነፍሴን በሲኦል አትተዋትም፣ ቅዱስን መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቅከኝ፣ ከፊት ጋር ደስታን ትሞላብኛለህ ያለው ትንቢት ተፈጸመ ነው የሚለው። ሮሜ ምዕራፍ 8ንም ብናይ በኃይል እንዳስነሳው አባቱ እንዳስነሳው እንመለከታለን። አባቱ እንዳስነሳው እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ይላል። በአብ ክብር ነው የተነሳው። ሌሎቹንም አንደኛ ቆሮንቶስ ምዕራፍ 6፣ ገላትያ ምዕራፍ 1 ቁጥር 1፣ ኤፌሶን ምዕራፍ 1 ቁጥር 20 ብንመለከት ሁሉ አባቱ ከሞት እንዳስነሳው። ይሄ ማለት እንግዲህ ኢየሱስ አምላክ አይደለም ማለት አይደለም። እሱ ራሱ ምን ብሎናል? ለምሳሌ የዮሐንስ ወንጌል ምዕራፍ 10 ላይ
ነፍሴን በፈቃድ ያኖራታለሁ አለ። አነሳት ዘንድ አኖራታለሁ ይህንን ስልጣን ከአባቴ ተቀበያለሁ ብሎናል። እሱ በገዛ ነፍሱ ላይ ስልጣን አለው። ይሁን እንጂ ግን ትንሣኤውን በተመለከተ በመጽሐፍ የተዘገበልን እውነት አባቱ ከሞት ምን እንዳደረገው ነው? እንዳስነሳው። አባቱ ከሞት አስነሳው ማለት ኢየሱስ አምላክ አይደለም ማለት አይደለም። ስለዚህ አንድ ቃል ማረም አለብን። ኢየሱስ ከሙታን ተነስቷል። ክርስቶስ ተንሥአ እሙታን ከዛ በአብይ ኃይል ወስልጣን አይደል? በአብይ ኃይል ወስልጣን። አሁን ይሄ ኃይልና ስልጣን ወይም ታላቁ ኃይልና ስልጣን የማን ነው ይባላል አይደል? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን ብሎ አጋዞ ለአዳም አሰሮ ለሰይጣን ሰላም ሚዜሰ ኮነ ፍስሐ ወሰላም የሚለው ማለት ነው። ይሄ ኢየሱስ ከሙታን ተነስቷል። በማን ኃይል ተነሳ? በራሱ ኃይል ካለን ነው። ራሱን በተመለከተ ኃይሉን ምን አላለም? አልተጠቀመም። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ይሁን እንጂ ግን ያ ኃይልና ስልጣን ታላቅ ኃይልና ስልጣን የአባቱ ከሆነ ልክ ነው። ምክንያቱም የሞትን ጣር አጥፍቶ ምን አደረገው ነው የሚለው? አስነሳው ነው የሚለው። በአብ ክብር ነው ከሙታን ኢየሱስ ምን ያለው የተነሳው። ይሄ ለምንድን ነው ከተባለ በእርሱ የምናምን ሁሉ ሞትም ማያገኘን ከዚህ የተነሳ ነው። ኢየሱስ በቃ የተካሰው ካሳ ነን እኛ ያለ ፍርድ ስለሞተ ያለ ጥፋቱ ያለ ኃጢያቱ ስለሞተ በእርሱ የሚያምኑ ሁሉ ደህንነት ወይም የዘላለም መዳን ምክንያት እንዲሆንላቸው ነው የተላከው። እንደው የሮሜ ምዕራፍ 4ን ባነበው በጣም ደስ ይለኛል። ሮሜ ምዕራፍ 4 ቁጥር 25 ላይ ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ይላል። አብ ነው ኢየሱስን ከሙታን ያስነሳው። ጽድቅ ሆኖ የተቆጠረውም ለዚህ ነው። ያለ ጥፋቱ ስለሞተ በአንተ የሚያምኑ አይሞቱም የሚል መሐላ ጭምር አለው ማለት ነው ኢየሱስ። እና ኢየሱስን ከሙታን ሲያስነሳው እንደዚህ ነው ብለን መረዳት እንችላለን። ምናልባት ግልጽ አድርጌው ከሆነ ተባረክ ጸጋ ይብዛል። እንግዲህ እንደኔ ጥያቄ የሆነባቸው ሁሉ ተገቢ መልስ ያገኛሉ ብዬ ያምናለሁ። ሌላ ደግሞ ኢየሱስ ከሞት ከተነሳ በኋላ ሰዎች እንዳላወቁት ይነግረናል መጽሐፍ ቅዱሳችን። ለምሳሌ መግደላዊት ማርያምን ስናይ አትክልት ጠባቂ መስራት ነበርና እባክህ ያለች ሌላ ጥያቄ ስጠይቀው እናያለን። የኤማውስ መንገደኞችንም ስናይ እጀራውን ቆርሶ ከሰጣቸው በኋላ ነው እሱ መሆኑን ያወቁት። ለምንድን ነው ይሄ ነገር? በጣም ጥሩ ጥያቄ ነው። እግዚአብሔር ይባርክሽ። በርግጥ ይሄንን እርግጠኛ ነኝ የብዙ ጥያቄ ይሆናል ብዬ ነው ማሰበው። ኢየሱስ ይዞት የተነሳው ስጋ መንፈስ ነው ወይስ አጥንትና ስጋ ያለው ማንነት ነው? ይዞት የተነሳው ስጋ በራሱ መልኩ የተለወጠ ነው? አብሯቸው ሲኖር የነበረው 3 ዓመት የሚያውቁት አልነበረም? መልኩ እንዴት ነው የነበረው? ወይንም ደግሞ ድምጹስ ተለውጦ ነበር የሚለውን ጥያቄ ከዚህ ጋር በተያያዘ በጣም ማንሳት ይቻላል። ትክክል ነሽ። አንድ መረዳት ያለብን ነገር ኢየሱስ ይዞት የተነሳው ስጋና አጥንት ያለው ያው የቀደመ ማንነቱ ግን የትንሣኤ አካል ያው አብሮት የነበረው አካል በሁለት ወይም በሶስት ምክንያት አላወቁትም። ደቀ መዛሙርቱም አንዳንዶቹ መግደላዊት ማርያምም የኤማውስ መንገደኞች። ስለዚህ መጀመሪያ የመግደላዊት ማርያምን እንጀምር። ታስታውሻለሽ? ወደ መቃብሩ ሲሄዱ እሷና ሌሎች ሴቶች በጣም ሌሊት ነበር አይደል? መጽሐፍ ቅዱስ የሚለን ገና ጨለማ ሳለ ነው የሚለን። ቁጥር 1 የሐዋርያት ሥራ ምዕራፍ 20 ቁጥር 1 ገና ጨለማ ሳለ ሽቱ ሊቀቡት ሴቶቹ ወዴት ሄደዋል? ወደ መቃብሩ ስፍራ ሄደዋል። ካጡት በኋላ የመላእክ የምስራች ከተነገራቸው በኋላ ተመልሰው መጥተዋል። እሷ የት ነበረች? እዛው ነበረች። ስለዚህ ገና ጨለማ መሆኑን መጀመሪያ ማስተዋል አለብን። ሁለተኛው ነገር ደግሞ ማርያም ኢየሱስን ስታየው ኢየሱስ ከኋላዋ ነበር፣ እሷ ፊቷን ወደ ሌላ ዙራ ነበር። በምንድን ነው ይሄንን የምትለው ካልሽኝ እንደዚህ ይሄንን ጥቅስ ላስታውስሽ። ቁጥር 13 ጀምሮ ላንብበው።
እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንንም ብላ ዘወር ስትል ልብ በይ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ልብ በይ ኢየሱስ እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆነ ወዴትም እንዳኖረው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስም ማርያም አላት። ዞር ብላ ልብ በይ ቁጥር 16 እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ልብ በይ እዚህ መቃብሩ ስፍራ ነበረች። መላእክት ምንድነው የምትፈልጊው አሏት። ጌታዬን እኮ ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይሄንን ብላ ዞር አለች። ዞር ብላ ጌታን ቆሞ አየችው፣ ግን ጌታ እንደሆነ አላወቀችም። ስለዚህ ወዲያውኑ ፊቷን ወደ ሌላ አቅጣጫ እንዳዞረች መገመት እንችላለን። ለምን ኢየሱስ ረቡኒ ሲላት ወዴት ነው የዞረችው? ወደ ኢየሱስ። ወደ ኢየሱስ ከመዞር ረቡኒ ሲላት ነው ወደሱ የዞረችው እንጂ እያወራችው የነበረው ጀርባዋን ሰጥታው ነው ማለት ነው አይደል? መጀመሪያ ላይ ዞር ብላ ሰው ነገር ተመልክታለች፣ ዞር ብላ ሰው ነገር አይታለች፣ ግን ማን ነው ምንድነው የሚለውን አላወቀችም። ምክንያቱም በዛ ሰዓት ኢየሱስ ተነስቶ እንደዚህ በአትክልቱ ስፍራ አየዋለሁ የሚል ምንም አይነት ሐሳብ ሊኖራት አይችልም። ስለዚህ ዞር ብላ አየችው። የሆነ አትክልት ጠባቂ ነገር ነው መሰላት። እሷ ወደ ሌላ ቦታ እንግዲህ ያየች ይሆናል እና ምን ትፈልጊያለሽ አለ። አንተ ወስደኸው እንደሆነ ንገረኝ፣ ወስጄ ሽቶ ቀባዋለሁ አለችው። እሱ ማርያም አላት። ያን ጊዜ ከዞረችበት ትኩረቷን ከሰጠችበት ወይም ፍለጋ ይሄን ቅኝት ላይ ትሆናለች እኮ ፍለጋ ላይ የሆነ ማዶን ነገር እያየች ሊሆን ይችላል። አንደኛ በደንብ አልነጋም፣ ሁለተኛ ነገር ፊቷንም ዳይሬክት ፊት ለፊት አይ ኮንታክት የላቸውም፣ እያየችው አልነበረም። ስለዚህ ዞር ብላ ረቡኒ ያለችው፣ ስለዚህ አወቀችው ማለት ነው። ስለዚህ ማርያም አንደኛ አላወቀችውም ስንል የሱ መልክ መለወጡ ሳይሆን የሷ ሁኔታ እሱን እንድታቀም ያደርገው አልነበረም በዚያን ጊዜ። ምክንያቱም አንደኛ ፊቷን አዙራለች ወደ ሌላ አቅጣጫ፣ ሁለተኛ አየት ታርጋው ነው አይኗን መለስ ያደረገችው። ምክንያቱም ረቡኒ ሲላት ነው የዞረችው ወደሱ ከመዞራ በፊት ወደ ሌላ ቦታ እያየች ነበረ። ግን ማርያም ባላት ጊዜ ወደሱ ዞራ ያው ጌታዋን እንዳከበረችው እናያለን። የኤማውስ መንገደኞችንም በተመለከተ በጣም ቁልፍ ቃል ተጽፎልናል። የሱ መልክ መለወጥ፣ የሱ የአካሉ ሌላ አይነት አካል መልበስ ሳይሆን ይሄ የሚያሳየን ልብ አድርጊ የእግዚአብሔር ቃል ምን ይለናል? እንዳያውቁት አይናቸው ተይዞ ነበረ የሚል ብርቱ ቃል እናገኛለን። ለምሳሌ ቁጥር 13 እናንብበው ከቁጥር 13 ጀምሮ እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነ ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመረምሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር ይላል። ስለዚህ ሆን ብሎ እግዚአብሔር ያደረገው ነገር ነው። አይናቸው ተይዞ ነበር፣ እንዳያውቁት ተደርጎ ነበር። እንዳያውቁት ተደርጎ ነው እንጂ የሱ መልክ ተለውጦ አይደለም፣ ወይም ከትንሳኤ በፊት የነበረውን ማንነት ስለማይመስል አይደለም። ኢየሱስ እንዳያውቁት አይናቸው ተይዞ ነበር። በኋላ ወደ ቤታቸው ገብቶ እንጀራን ቆርሶ ሲሰጣቸው ያ እንዳያውቁት የተደረገው ማንነት ሲገለጥ ፊት ለፊት አዩት። ጌታ ሲሉ እሱ የለም። ስለዚህ በዚያኑ ቀን ወደ ኢየሩሳሌም እንደተመለሱ እናስታውስ። ስለዚህ እንዳያውቁት የተደረገው የሱ ማንነት መለወጥ አይደለም፣ ራሳቸው እንዳያውቁት አይናቸው ተይዞ ነው። የሐዋርያትንም ማንሳት እንችላለን። አንዳንዶቹ አውቀውታል፣ አንዳንዶቹ አላውቁ። ለምሳሌ እነ ዮሐንስ ጌታ እኮ ነው ሲሉ እናያለን። ጥብርያዶስ ባህር ላይ ክፍሉን ለማንበብ ያህል ለምሳሌ ቁጥር 7 ብትመለከቺ ኢየሱስ ይወደው የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለ። ዮሐንስ ማንን አወቀው? ጌታን አወቀው። ጴጥሮስ ደግሞ ጌታን አላወቀው። ጌታ የሚወደው ዮሐንስ አይደል? ዮሐንስ ጌታን አወቀው። ዮሐንስ ጌታን አውቆታል። ልብ በይ። ጴጥሮስ ግን ጌታን አላወቀው እና አንዳንዶቹ አውቀውታል፣ አንዳንዶቹ አላወቁትም ሲገለጥ። ምክንያቱ ምንድነው? ሁለት ነገር ማንሳት እንችላለን። አንደኛው አይጠብቁም፣ ሞቷል፣ እያዩት ነው የተቀበረው። ድንጋይ ሲከመርበት አይተዋል። የሞተ ሰው ተነስቶ በህይወት ይኖራል። ከዚህ በፊት እንደዚህ አይነት ኤክስፒሪየንስ የላቸው። ስለዚህ አይጠብቁም። ሁለተኛ ነገር ደግሞ ልብ በይ፣ ኢየሱስ ሲሞት የፊቱን መጎሳቆል ተመልክተዋል። ከሐሙስ ማታ ጀምሮ በደረሰበት ድብደባ ምክንያት ፊቱ ሁሉ ተላልጧል። የሾህ አክሊል የደፋበት ግንባሩ አለ። የራሱ ቆሉ በሙሉ ተፈነካክቷል። በሙሉ ሰውነቱ በግርፋት ምክንያት ስጋው ከላዩ ላይ ተበጣጥሶ አልቋል። እንዲህ ያለ መከራ የተቀበለ
ጥርት ባለ ፊትና ሰውነት ያ የደከመ ማንነት ነው አይደል መቼም የሚያውቁት የደከመ ማንነት የዛለ ማንነት በብርቱ የትንሣኤ አካል ሲገለጥ ለማመን ግርታ ቢፈጥር የሚከብድ አይደለም ይሄ የኢየሱስ የመልክ መለወጥን ሳይሆን የሚያሳየን ሰዎቹ ራሳቸው ወይም ሐዋርያት የነበሩበትን ሁኔታ ነው የሚያሳየን ለማለት ነው እንጂ ከትንሣኤ አካል በኋላ ኢየሱስ በትንሣኤ ሲነሳ ያ የነበረው 3 ዓመት ሙሉ የተመላለሰበት ወይም 33 ዓመት በዚህ ምድር ላይ የኖረበት መልኩ ፊቱ ድምጹ ተለውጧል ማለት አይደለም ዛሬ ታጥቀሽ ነው የመጣሽው በጣም ጥሩ ጥያቄ ኢየሱስ ይዞት የተነሳው ስጋ መንፈስ አይደለም ስጋና አጥንት አለው ተዳሷል ተጨብጧል ተነክቷል ሲነግራቸው ራሱ በእኔ እንደምታዩት መንፈስ ስጋና አጥንት የለው ኑና ዳሱ ብሎ ተዳሷል ይዘው አቅፈውታል እግሮቹን ይዘው እንደውም ሰገዱለት ይላል ዳሶታል ኢየሱስ ቶማስ ዳሶታል ለምሳሌ ቁጥር 26 ላይ ከ8 ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ ቶማስም ከነርሱ ጋር ነበር ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ እጄንም አምጣና በጎኔ አግባው ያመንክ እንጂ ተጠራጠርክ አትሁን አለው ቶማስም ጌታዬ አምላኬም ብሎ መለሰለት ኢየሱስም ስላየኝ አምናሃል ሳያዩ የሚያምኑ ብፁዓን ናቸው ቶማስ ነክቶታል ንካኝም ተብሎ ራሱ በመካከላቸው ደግሞ በልቷል ምዕራፍ 21 ላይ ደግሞ ቁርስ አዘጋጅቶ አብልቷቸዋል አንዳች የሚበላላችሁ የሚል ነው ስለዚህ ኢየሱስ በትንሣኤ ይዞት የተነሳው አካል ፍጹም ሰው ነው ማለት አጥንትና ስጋ ያለው አሁን ሌላኛው ጥያቄ ታዲያ አጥንትና ስጋ ካለው ግድግዳ እንዴት አልገደበው እንዴት በተዘጋ ቤት ውስጥ ገባ ሊሆን ይችላል እንግዲህ ከሌላ የመጽሐፍ ቅዱስ ክፍል ጋራ ነው ይሄንን አያይዘን ልንረዳው የምንችለው ጥቂት ቃል ላስታውስሽ ከሐዋርያት ሥራ ምዕራፍ 5 ብንጀምር የሐዋርያት ሥራ ምዕራፍ 5 ከቁጥር 22 ብንጀምር እንደሚል ንባብ እናገኛለን ሐዋርያት በዚህ ስም ዳግመኛ እንዳይሰብኩ ተይዘው እስር ቤት ይገባሉ ታስታውሻለሽ ክፍሉን እና እስር ቤት ገብተው እስር ቤት በነበሩበት ጊዜ እስር ቤቱ እንደተዘጋ ማለት ነው እስር ቤቱ እንደተዘጋ ምንም ነገር ሳይሆን ሐዋርያት ግን ከእስር ቤት ውስጥ ወጥተው በመቅደስ ያስተምሩ ተገኝተዋል ክፍሉ እንደዚህ ይነበባል ሊቀ ካህናቱ ግን የሰዱቃውያን ወገን የሆነው ከነርሱ ጋር የነበሩት ሁሉ ተነሱ ቅናትም ሞላባቸው በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው ተበበይ የጌታ መልአክ ግን በሌሊት ከወህኒው ደጅ ከፍቶ አወጣቸውና ሄዱና ቆማችሁ የዚህን የሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ አላቸው በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ ነገር ግን ሊቀ ካህናቱ ከነርሱ ጋር የነበሩት መጥተው ሸንጎውንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ ያመጧቸውም ዘንድ ወደ ወህኒ ላኩ ሌሎችም መጥተው በወህኒ ያላገኟቸውም ተመልሰው ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎችም በደጁ ፊት ቆመው አገኘን በከፈትን ጊዜ ግን በውስጡ አንድስ እንኳን አላገኘንም አሏቸው ይላል አሁን ሐዋርያት የወጡት ከእስር ቤት ሐዋርያት የወጡት መንፈስ ስለሆኑ ነው አይደለም የእግዚአብሔር ምንድነው ይሄ ተአምራት ነው የሐዋርያት ሥራ ምዕራፍ 10 ላይ ማን ነው 12 ላይ ሄደን ማየት እንችላለን የጴጥሮስን እስር ጴጥሮስ ታስሮ ነበር እስር ቤት ውስጥ ሰንሰለቱ እጁ ላይ ወደቀ አይደል ወህኒው ተከፈተ ከዛ መልአክ እየመራ አስወጣው ይሄ እንግዲህ ጌታችን ኢየሱስ የትንሣኤ አካል ከያዘ በኋላ በተዘጋ ቤት ውስጥ መግባት መንፈስነቱን አይደለም የሚያሳየው ለምሳሌ የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ኢትዮጵያዊውን ጃንደረባ ካስተማረ በኋላ ነጠቀው ከዛ በኋላ ላየው ወደ ጋዛ ወሰደው የሚል ቃል እናነባለን ልክ እንደዚህ ከአንድ ስፍራ መወሰድ ሊሆን ይችላል ሁለተኛ ነገር ደግሞ ተአምር እየተፈጠረም ሊሆን ይችላል እየሆነ ያለው ይሄ ነው እንጂ ኢየሱስ አጥንት ስጋ የሌለው ማንነቱን አያሳየም ሰው የትንሣኤ አካል የማይዳሰስ ማይጨበጥ በሆነ ነገር ውስጥ የሚያልፍ የሆነ ኢሉዥን የሆነ ነገር ማለት አይደለም ስለዚህ አዎ በተዘጋ ቤት ውስጥ ገብቷል ይሄ በተዘጋ ቤት ውስጥ የገባበት ማንነት ስጋ የለው አጥንት የለው አያሰኘው ስጋና አጥንት አለው ተዳሷል ተነክቷል ተጨብጧል ዳሱኝ እዩኝ ብሏል እሱ ራሱ በኋላ በተዘጋ ቤት ውስጥ እንዴት ነው እሱ ሊገኝ ይቻለው የሚለው ከነዚህ መጽሐፍ ክፍል ጋር አብረን አያይዘን ተአምራት
በገዛ ማንነቱ ተአምራት እየፈጸመ ሊሆን ይችላል የሚለውን መረዳት ከመጽሐፍ ቅዱስ መያዝ እንችላለን። መልካም ገለጻ ነው። እንግዲህ እስካሁን ከጠየኳቸው እኔ በበኩሌ አጥጋቢ መልስ እያገኘሁ ነው። ቅዱሳንም በደንብ ይረዱታል ብዬ ተስፋ አደርጋለሁኝ። እንግዲህ ስለ ትንሣኤ ብዙ ተነጋግረናል፣ ብዙ ነገር አውርተናል። ለመጨረሻ ጊዜ የምጠይቅህ ይሄ ትንሣኤ ለኛ ክርስቲያኖች ያስገኘው ትሩፋት ምንድነው? ከዚህ ትንሣኤ የተጠቀምነው ምንድነው? እንግዲህ በየቀኑ ማሰብ አለብን ብለን ከተነጋገርን በአመት አንዴ ማሰብ የሌለብን በዓል ነው ከተባባልን በየቀኑ እንደናንሰላስለው የህይወታችን አንዱ አካል እንዲሆን እስኪ ከዚህ ትንሣኤ ያገኘናቸውን ትሩፋቶች ደግሞ በደንብ አድርገን ሁሉ ጊዜ ትንሣኤን ስናስብ አንድ ነገር ማሰብ አለን። እኛ የእግዚአብሔር ልጅ የሆነው በክርስቶስ ትንሣኤ ነው። አንደኛ ጴጥሮስ መጽሐፍ እኛ የእግዚአብሔር ልጅ የመሆንን ክብር ያገኘነው በክርስቶስ ኢየሱስ ትንሣኤ እንደሆነ ይነግረናል። ለምሳሌ ከቁጥር 3 ላይ ያለውን ብቻ ብናይ ኢየሱስ ክርስቶስ ከሙታን በመነሳቱ አይደል ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ ምን አደረገ? በምን ምክንያት ወለደን? በትንሣኤ ምክንያት። ምክንያቱም ኢየሱስ ክርስቶስ ከሙታን በመነሳቱ ነው የተወለደው። ስለዚህ የእግዚአብሔር ልጅ ነኝ ብዬ አምናለሁ። የእግዚአብሔር ልጅ ነኝ ብለሽ ታምኛለሽ? እግዚአብሔር ልጅ ነኝ ብለው ያምናሉ ወገኖች። የእግዚአብሔር ልጅ የመሆንን ክብር ያገኘነው በትንሣኤ። ይሄ ዳግመኛ ልደት ማለት ነው። ከሰማይ የተወለድንበትን ልደት ያገኘነው የእግዚአብሔር ልጅ የመሆንን ክብር ያገኘነው በክርስቶስ ትንሣኤ ነው። ስለዚህ ትንሣኤ ባይኖር እኛ የእግዚአብሔር ልጆች አንሆንም ማለት ነው። ስለዚህ ለዛ ነው ትንሣኤ እኔ እኮ የእግዚአብሔር ልጅ ነኝ የሚለውን በየቀኑ ስናስብ ለምሳሌ አባት ብለን እንድንጮህ የልጅነትን መንፈስ ተቀብለናል አይደል? የልጅነትን መንፈስ ተቀብያለሁ አዎ ብለን ስንናገር በክርስቶስ ትንሣኤ በኩል አባ ብዬ የሚጮህበትን ኃይል ጉልበት መብት ያገኘው በክርስቶስ ትንሣኤ ነው የሚለውን እናገኛለን። ስለዚህ ኢየሱስ ከሙታን ስለተነሳ ነው ከአብ ጋር ህብረት ያገኘው። መቼም በክርስትና ትምህርታችን ውስጥ ህብረት አለን አይደል? ህብረታችን ከማን ጋር ነው? ከአባት ጋር ከልጁም ከማን ከኢየሱስ ክርስቶስ ጋር ነው አይደለ? የአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 ጀምሮ ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን በአይኖቻችን ያየነውን ያዳሰስነውን እናወራላችኋለን በሚለው ትምህርት ውስጥ ምንድነው ህብረት እንዲኖራችሁ ከማን ጋር? ከአባትና ከልጁ ጋር። ያንን ከአባት ጋር ህብረት የምናደርግበትን መብት የተቀበልነው በዳግም ልደት ነው። ኤፌሶን ምዕራፍ 2 ላይ የእግዚአብሔር ቃል እንዲህ ይለናል፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆነን ጊዜ ይልና ከክርስቶስ ጋር ህይወት ሰጠን፣ በጸጋ ድናችኋል ይላል። ከክርስቶስ ጋር የተሰጠን ህይወትን የክርስቶስ ህይወት ምንለው ምኑ ነው? ትንሣኤ አይደለ? ምክንያቱም ሞቷል እኮ ኢየሱስ፣ ከዛስ ተነስቷል። ስለዚህ ከክርስቶስ ጋር ህይወት ሰጠን የሚለው ትንሣኤ ነው። ስለዚህ በክርስቶስ ትንሣኤ ህይወት አግኝተናል። ያም ብቻ አይደለም። ቆላስይስ ምዕራፍ 3 ከቁጥር 1 ጀምሮ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም ብሎናል። ከተነሳችሁ ከክርስቶስ ጋር ከተነሳችሁ። ስለዚህ እግዚአብሔር ኢየሱስን ከሞት አስነስቶታል፣ እኛንም ያስነሳል። ኢየሱስ ክርስቶስ ከሞት ስለተነሳ የእግዚአብሔር ልጆች ሆነናል። የእግዚአብሔር ልጅ የመሆንን አቅም አግኝተናል። አንዱ ይሄንን ነው። ይሄ ደግሞ ዛሬ ላለን የአገልግሎት አቅም ድፍረት ነው። ዛሬ ላለን የአገልግሎት አቅም ብርታት ነው። ዛሬ ላለን ምስክርነት ጥንካሬ ነው። ሁለተኛው ትንሣኤው የእምነት እና የጽድቅ ማረጋገጫ ነው። የጽድቃችንና የእምነታችን ማረጋገጫ ነው። ለምሳሌ በአንደኛ ቆሮንቶስ ምዕራፍ 15 ላይ ኢየሱስ ባይነሳ ኖሮ እኛ ምን ማግኘት እንደማንችል በዝርዝር ይጽፋል። ከቁጥር 12 ጀምሮ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶቹ ትንሣኤ ሙታን የለም ለምን ይላሉ ይልና ትንሣኤ ሙታን እስከሌለ ክርስቶስ ምን አላለም? አልተነሳም። አየሽ፣ የትንሣኤ ሙታን እምነታችን ከክርስቶስ ትንሣኤ ነው የሚቀደም። ትንሣኤ ሙታን አለ ብለን የምናምን ከሆነ ክርስቶስ ተነስቷል ማለት አለበት። ክርስቶስ ካልተነሳ ትንሣኤ ሙታን። አሁን ተመልከጂ፣ ክርስቶስ ካልተነሳ
ስብከት ከንቱ ነው። ስብከት ታዲያ ምንድነው? ስብከት እኮ የምስራች ነው አይደል እንዴ? ምን ብለሽ ነው የምትሰብክ ለሰው? ወንጌል ምንድነው ራሱ? ትንሣኤ ክርስቶስ ካልተነሳ። እምነት ደግሞ ከንቱ ናት አለ። ምን ብለን እናምናለን? ኢየሱስ አልተነሳም ብሎ የሚያምን ማለት ኢየሱስ አልተነሳም ብሎ የሚያምኑ እምነቶች ሊኖሩ ይችላሉ። ምን ብለው ይሰብካሉ? ያን ብቻ ግን አይደለም። ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ስለዚህ ሙታን ግን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳማ ክርስቶስንም ካላስነሳ እምነታችሁ ከንቱ ናት፣ እስካሁን ድረስ በኃጢአታችሁ አላችሁ። እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል ብሎ ይናገራል። ስለዚህ አንዱ የእምነት ማረጋገጫ የጽድቅ ማረጋገጫ በሮሜ መልእክት ምዕራፍ 4 ቁጥር 25 ላይ ቀደም ያነበብነው ጥቅስ አሁን እምናምነው እምነት ጽድቅ ሆኖ የሚቆጠርልን እምነት የመጣው ኢየሱስ ከሙታን ተነስቷል በሚለው። ምክንያቱም ሮሜ ምዕራፍ 4 ላይ ምንድነው የሚለን መጽሐፍ? ስለ በደላችን አልፎ የተሰጠው እኛን ስለ ማጽደቅ ከሙታን የተነሳው አየሽ የጸደቅነው በክርስቶስ ትንሣኤ። ስለዚህ ኢየሱስ ስለ ኃጢአታችን እንደሞተ ሁሉ እኛን ለማጽደቅ ስለዚህ ጸድቅ ያለው የሚለው እምነት የሚመጣው ከኢየሱስ ትንሣኤ ነው። አለበለዚያ ነገሮች ሁሉ በዜሮ ነው የሚባዙት። ያን ብቻ ግን አይደለም። ትንሣኤው እኛም ራሱ ሞትን የምንደፍርበት አይደለም። ሞት ምንድነው? ኢየሱስ እኮ ይመጣል እንነሳለን ብለን እንናገር። ስለዚህ ትንሣኤ ሲኖር ሞትን የሚደፍር አማኝ ይኖራል። ምክንያቱም ኢየሱስ ከሙታን መሃል እንደተነሳ እኛ እንነሳለን። ልብ በይ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ክርስቶስ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ነው የሚለው። አየሽ በክርስቶስ ያንቀላፉት ይነሳሉ። ቁጥር 51 ላይ ያ ሆኗል። እንደገና አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ብትሄጂ ምንድነው የሚለው? ክርስቶስ እንደሞተና እንደተነሳ ካመንን ነው የሚለው። እግዚአብሔር ከርሱ ጋር ያመጣቸዋል የሚለው ስለ ሙታን ትንሣኤና ስለ መነጠቅ በተነገረበት ክፍል። ስለዚህ ኢየሱስ ከሙታን ሲነሳ ወይም መነሳቱን የምናምን እኛ ምን እናገኛለን ከተባለ ትንሣኤ ሙታን አለን የሚል የሞት ድፍረት ይኖረናል። ሞት አንድ ቀን ይሻራል። ያ አለ እና ከሞት እንደምንነሳ እናውቃለን። ኢየሱስን ከሞት ያስነሳው የእግዚአብሔር ኃይል እኛን ከሞት ያስነሳናል። በነገራችን ላይ የእግዚአብሔር ኃይል የምንለው አሁን በህይወታችን ደህንነትን ያመጣው የእግዚአብሔር ኃይል ኢየሱስን ከሙታን ያስነሳበት የእግዚአብሔር ኃይል በጣም አስደናቂ ነው። እግዚአብሔር ዓለማትን ከፈጠረበት አቅምና ኃይል በላይ ኢየሱስን ከሙታን ያስነሳበት ኃይል ነው። ለምን ተንበርክኮ ሲጸልይ ታስታውሽ እንደሆነ ጳውሎስ የኤፌሶን መልእክት ምዕራፍ 1 ላይ ስለ 3 ነገር ይጸልይላቸዋል። የመጥራቱ ተስፋ በቅዱሳን ዘንድ ያለው የርስት ክብር ባለጠግነትና ከሁሉ የሚበልጥ የኃይሉ ታላቅነት ኢየሱስን ከሙታን አስነስቶ በሰማያዊ ስፍራ በክብር ሲያስቀምጠውና ራስ እንዲሆን ለቤተ ክርስቲያን ሲሰጠው ጭምር ይናገራል። ይሄ ኃይል ከኃይላት ከጌትነት ከስልጣናት በላይ የሆነ ኃይል መሆኑን ይናገራል። በዚህ ዓለም ብቻ ሳይሆን ወደፊት እንኳን ከሚጠራው ስም ሁሉ በላይ ታላቅ ስም እንዳለው ይናገራል ይሄ ኃይል። ስለዚህ በጣም አስደናቂ ነው ይሄ ኃይል የኢየሱስ ክርስቶስ ከሙታን መነሳት። ስለዚህ በዛ ኃይል እኛም ከሙታን እንነሳለን። የመጨረሻው ነገር ታማኝ ክርስቲያን እንድንሆን ያደርገናል ትንሣኤ ሙታን ነው። ምክንያቱም ፍርድ እኮ አለ። ኢየሱስ ይመጣል። ትንሣኤን የሚያምን አንድ አማኝ በገዛ ስጋው ላይ ኃጢአት አይሰራም። ትንሣኤን የሚያምን አንድ አማኝ ከትዳር ውጭ አይወሰልትም። በትንሣኤ የሚያምን አንድ አማኝ አገልግሎትና የአገልግሎት እድሉን አያባክንም። በትንሣኤ የሚያምን አንድ አማኝ እንደፈለገ አይዝረከረክም። ለምን? ትንሣኤ አለ። ስለዚህ የትንሣኤን የሚያምን አማኝ በህይወቱ ጠንቃቃ ክርስቲያን ይሆናል። ለምን? ኢየሱስ ይገለጥ የለ ሁሉ ጊዜም ከእርሱ ጋር እንድንኖር መጥቶ ይወስደናል አይደል? እርሱ በክብር ይገለጣል ማለት ንጉስ ነው። አየሽ? ስለዚህ በክብር ይመጣል ማለት የቅዱሳንም የአጣንም ትንሣኤ አለ። ትንሣኤ የሚባል ነገር አለ። ኢየሱስ ከሙታን ስለተነሳ ትንሣኤ አለ። ስለዚህ እኛ ክርስቶስን ያመንነው አክሊላት ለመቀበል ተስፋ እናደርጋለን። ስለዚህ ትንሣኤ የኃጢአተኞችም የጻድቃንም ትንሣኤ አለ። ጻድቃን ከእርሱ ጋር ለመኖር እንሄዳለን። ንጉሱን ለመገናኘት እንሄዳለን። አክሊል አለን። ወደ በጉ ራስ ሰርግ እንቀላቀላለን። ስለዚህ በክብር ተመልሶ በሚመጣበት ጊዜ ላለማፈር ዛሬ ላይ በተጠንቀቅ እንኖራለን። ኃጢአተኞቹም ኃጢአት ቢሰሩ ፍርድ አለባቸው። ስለዚህ የኢየሱስ ትንሣኤ ታማኝ ክርስቲያን ለመሆን
ያደርገናል የሚለውን መያዝ እንችላለን። እሺ ጸጋ ይብዛልን። በጣም ጥሩ ጊዜ ነበረን። ቅዱሳንም ከዚህ በጣም ብዙ እንደተማሩ የጸደቅንበትን እውነት የእግዚአብሔር ልጅነት ያገኘንበትን እውነት እንዴት በጥንቃቄ መያዝ እንዳለብን እንዴት ማሰብ እንዳለብን ጥሩ ትምህርት አግኝተናል ብዬ አምናለሁ። ጸጋ ይብዛልህ። በጣም አመሰግናለሁ። ላንቺም የጌታ ጸጋና ሰላም ይብዛልሽ። ቀኑ ዘመንሽ አመትሽ ሁሉ የተባረከ ይሁን። አንቺና ቤተሰብሽ በጌታ የተባረካችሁ ሁኑ። በጣም አመሰግናለሁ። ጸጋና ሰላም ይብዛላችሁ።